ታዋይ ስልጣን ርክክብ መደረጉ አሳፋሪ ነው። ጌታቸው የቀድሞ የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ባለፈው ሚያዝያ 3 ቀን 2017 የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው የተሾሙ ሲሆን ከዚሁ ከአዲሱ ሹመታቸው ጀርባ የነበሩትን ሂደቶችና በአጠቃላይ ስለ አዲሱ ሹመት ያላቸውን እይታ በተመለከተ ማብራሪያ ሰጥተዋል። አቶ ጌታቸው ይህንኑ ማብራሪያቸውን የሰጡት ዩኤምዲ ከተባለ አንድ የበይነመረብ ሚዲያ ጋር ባደረጉት ቆይታ ነው። ከትግራይ ለቀው በአዲስ አበባ ቆይታ ካደረጉ በኋላ ጠቅላይ ሚኒስትር አብይ አህመድ ምን መስራት ትፈልጋለህ? በተባበሩት መንግስታት ወይም በአፍሪካ ህብረት የሥራ ቦታ ላመቻችልህ ብለውኝ ነበር ያሉት አቶ ጌታቸው በዚህም በተባበሩት መንግስታትም ሆነ በአፍሪካ ህብረት ብቻ ምንም ይሁን ደህንነትን በሚያስጠብቅ መልኩ አንድ የሆነ ቦታ መስራት ትችላለህ ብለው ሐሳብ አቀረቡልኝ ሲሉ ተናግረዋል። የክልሉ ሁኔታ እየከፋ ሲመጣ የተባበሩት መንግስታት ድርጅት ውስጥ መስራት ፈልጋለሁ፣ ይሁንና በትግራይ ፖለቲካ ሚና እንዲኖረኝ ይፈልጋለሁ ብዬ ለጠቅላይ ሚኒስትሩ ሐሳብ ምላሽ ሰጠዋቸው ያሉት አቶ ጌታቸው ይህንን ለማድረግ ቤትም ከለላም ያስፈልጋል አሉኝ ሲሉም ተናግረዋል። አቶ ጌታቸው ብዙ ሰው ጠቅላይ ሚኒስትሩን ሲሳደብ ቆይቶ እንዴት አሁን ጠቅላይ ሚኒስትሩ ጋር ይስማማል? ለምን የመንግስታቱ ድርጅት ውስጥ ወይም የአፍሪካ ህብረት ውስጥ አይሰራም እያለ ይጠይቀኛል ሲሉም በዚሁ ቃለ ምልልሳቸው ላይ ተናግረዋል። አቶ ጌታቸው በጠቅላይ ሚኒስትሩ ይህ አማራጭ ቢቀርብላቸውም እሳቸው ግን የቀረበላቸውን እድል ያልተቀበሉት መሆኑን ተናግረዋል። ለዚህም ምክንያቴ ነው ያሉትን ተናግረዋል። አቶ ጌታቸው በተባበሩት መንግስታት ወይም በአፍሪካ ህብረት ውስጥ መስራትን ያልፈለጉት በትግራይ ፖለቲካ ውስጥ መቆየት ስለሚፈልጉ መሆኑንም ተናግረዋል። በዚሁ ማብራሪያቸውም እኔ በትግራይ ፖለቲካ ውስጥ መቆየት እፈልጋለሁ። በትግራይ ፖለቲካ ውስጥ ያላለቁ ስራዎች አሉኝ። ለእኔ የትግራይ ፖለቲካ ማለት ፕሬዝዳንት ሆንኩ አልሆንኩ በሚል የሚቆም ወይም የሚቀር ፖለቲካ አይደለም። የጀመርኩት ጉዳይ አለ። የተባበሩት መንግስታት ይባል ወይም ሌላ ዓለም አቀፍ ስራዎችን በተመለከተ እኔ በማናቸውም ጊዜ ልሰራው የምችለው ስራ ነው ሲሉም ነው የተናገሩት። አቶ ጌታቸው አክሎም የነበረኝ አንዱ አማራጭ በአንድ የተባበሩት መንግስታት ድርጅት ዴስክ ውስጥ በአንድ የሥራ ኃላፊነት ውስጥ ገብቶ ጥሩ ደሞዝ እያገኙ የስደት ኑሮን መቀጠል ነው። ነገር ግን እኔ በትግራይ ፖለቲካ ውስጥ ቆይቶ ለህዝቡ መስራት አለብኝ የሚል የጸና እምነት ስላለኝ ትቼዋለሁ ሲሉም ነበር የተናገሩት። በዚህ ምላሻቸውን ለጠቅላይ ሚኒስትሩ ከሰጡ በኋላ ያ ከሆነ አንድ የሆነ ማስተካከያ ወይም አሬንጅመንት እንፈጥራለን የተባሉ መሆኑን የተናገሩት አቶ ጌታቸው ከዚያ በኋላ የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ የሚለው ሐሳብ የመጣ መሆኑን አስታውቀዋል። ቀደም ብሎ የሆነ ምደባ ወይም አሬንጅመንት እንደሚኖር ስለተነገረኝ ከዚያ በኋላ የተሰጠኝ ኃላፊነት ሲነገረኝ ለእኔ ድንገተኛ ወይም ሰርፕራይዝ አልነበረም ሲሉም ነው የተናገሩት። ከትግራይ ፖለቲካ መውጣት አልፈልግም። አሁንም ያላለቀ የትግራይ አጀንዳ አለ። ይህንን ስልጣን ያላለቀ አጀንዳዬን ለመፈጸም እጠቀምበታለሁ። እናም አጀንዳው እንዲያልቅ ለማድረግ እሰራለሁ። ሆኖም የኔ ዓላማ ያላለቀውን የትግራይ አጀንዳ ማስቀጠል ነው ሲሉም ተናግረዋል። የሌተናል ጄኔራል ታደሰ ወረደን አዲስ ሹመት በተመለከተም አቶ ጌታቸው ሲናገሩ አዲሱ ፕሬዝዳንት ወደ ኃላፊነት እንዲመጣ የተፈለጉ የቡድኑን ወንጀል ለመደበቅ ተፈልጎ ነው ሲሉም ነው የተናገሩት። የምስራቅ አፍሪካ ጉዳዮች ጠቅላይ ሚኒስትሩ አማካሪውን የመሾማቸውን ጉዳይ በተመለከተም ጉዳዩ ትግራይንም አጠቃላይ ኢትዮጵያንና ቀጠናውን ስለሚያጠቃልል ሹመቱን ወይም ምደባውን ተቀብያለሁ ያሉት አቶ ጌታቸው እኔ ከትግራይ ፖለቲካ መራቅ አልፈልግም፣ ያላለቀ የትግራይ አጀንዳ አለኝ ሲሉም ተናግረዋል። የነበረው ድል አዲስ አበባ ወይም አስመራ ሆኖ መስራት ነው ያሉት አቶ ጌታቸው አክለውም አዲስ አበባ ሆኖ የመስራት እድሉን አግኝቻለሁ ሲሉም ነው የተናገሩት። አቶ ጌታቸው በአዲሱ ኃላፊነታቸውም የሥራ ዝርዝር ወይም ጆብ ዲስክሪፕሽን ያልተሰጣቸው መሆኑን ገልጸው አሁን ሳስበው የሥራ ዝርዝሩን እኔ ራሴ የምጽፈው ይመስለኛል። ይህንን ስልጣን ያላለቀ አጀንዳዬን ለማስፈጸም እጠቀምበታለሁ። የትግራይ ህዝብ ያላለቀ አጀንዳ አለው። አጀንዳው እንዲያልቅ ለማድረግ እሰራለሁ ሲሉም ተናግረዋል። አቶ ጌታቸው አክለውም በትግራይ ፖለቲካ ውስጥ የምሰራ ከሆነ ያው መሆን ያለብኝ እዚያው ትግራይ ነው። እዚያ መሆን ደግሞ የጸጥታ ደህንነት ችግርን ያስከትላል። እዚያ መሆኔ በራሴ ላይ ችግር እንደሚያስከትል እኔም በሚገባው አውቀዋለሁ። የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆኜ ስሾም በዚህ ውስጥ ትግራይም ኢትዮጵያም በአጠቃላይ ቀጠናው ስላለ በሚል ነው ኃላፊነቱን የተቀበልኩት ሲሉም ማብራሪያቸውን ሰጥተዋል። አቶ ጌታቸው በዚሁ ቃለ ምልልሳቸውም በጠቅላይ ሚኒስትሩ የተሰጠኝ ኃላፊነት የራሳቸው የጠቅላይ ሚኒስትሩ ውሳኔ ነው። እኔም አቅሜ በፈቀደው ሁሉ ኃላፊነት ለመወጣት ሞክራለሁ ሲሉም አክለዋል። ቀደም ብሎ የትግራይ ጊዜያዊ አስተዳደር ካቢኔ ሲመሰረትና እሳቸውም የጊዜያዊ አስተዳደሩ ፕሬዝዳንት ሆነው ሲሾሙ በእሳቸውና ዶክተር ደብረጽዮን መካከል የስልጣን ርክክቡ የተካሄደው በመቀሌ ሲሆን በቅርቡ በአቶ ጌታቸውና በሌተናል ጄኔራል ታደሰ ወረደ መካከል የተካሄደው የስልጣን ርክክብ ግን የተካሄደው በአዲስ አበባ ነው። አቶ ጌታቸው በዚሁ ማብራሪያቸውም የስልጣን ርክክቡ በመቀሌ ሳይሆን በአዲስ አበባ መደረጉ አሳፋሪ ነው ሲሉም ነው የተናገሩት። በዚሁ ማብራሪያቸውም እውነት ለመናገር የስልጣን ርክክቡ በአዲስ አበባ መደረጉ የሚያሳፍር ነው። ፕሮግራሙ በአዲስ አበባ የተካሄደው አዲስ አበባ የስልጣን ማዕከል ስለሆነች አይደለም። በሆነ መንገድ ጠቅላይ ሚኒስትሩ መቀሌ ሄደው በሚመስለን መንገድ ቅሬታዎቻችንን ገልጸን ሁሉም ነገር እዚያ ቢሆን ተመራጭ ነበር። እኔን መቀሌ ሂድ አትሂድ ያለኝ የለም። ግን ደግሞ አሁን ሐቁን ስንነጋገር በጊዜው መቀሌ ሊካሄድ የሚቻልበት ከባቢያዊ ፖለቲካ ወይም ኢንቫይሮንመንት አልነበረም፣ የሚቻል አልነበረም። በትግራይ የተፈጠረው ስርዓት አልበኝነት አለ። እኔ መቀሌ ሄጄ ግርግር እንዲፈጠር አልፈልግም። በዚያ ብዙ ደጋፊ ያለኝ ሲሉም ነው አቶ ጌታቸው የተናገሩት።